አህለን ሳህለን እንኳን ደህና መጣችሁ። በጣም አሪፍ ነው። ቀጣይ የፀጉር ሜካፕ ስራዎች ምን እንደሚባል ስሪልን ይላል ይሄ ጥያቄ እና የዛሬው ትምህርት በዚህ ላይ ያተኮረ ነው። ሳሎን ወይም አሳሎን ወይም ኳፌር ወይም አልኳፌር የውበት ሳሎን ፀጉር ቤት ማለት ነው። ኩአፌራ የምትባለው የፀጉር እንክብካቤ፣ ሜካፕ፣ የእጅ የእግር ጥፍር ስራ፣ የቆዳና የሰውነት እንክብካቤ፣ የፊትና የሰውነት ፀጉር ማስወገድ፣ በአጠቃላይ የውበት ሳሎን ውስጥ የሚሰሩትን ስራዎች የምትሰራ ሴት ነች። ገሲል ሻዕር ማለት ፀጉር ማጠብ ማለት ነው። ገሲል ማለት ማጠብ ማለት ነው። ሻዕር ፀጉር ማለት ነው። ገስ ሻዕር ፀጉር መቁረጥ። ገስ ማለት መቁረጥ ማለት ነው። ገስ አልአጥራፍ የፀጉሩን ጫፍ ጫፍ መቁረጥ ማለት ነው። አልአጥራፍ ወይም አጥራፍ ማለት ጫፍ ወይም ጫፍ ጫፍ ማለት ነው። እስትሽዋር ማለት የፀጉር ማድረቂያ ማሽን ማለት ነው። ይሄንን ይመስላል። እንዲሁም የፀጉር ማድረቅ ፕሮሰሱ ራሱ እስትሽዋር ነው የሚባለው። ለምሳሌ እግስሊ ሻዕሪ ወሰዊሊ እስትሽዋር፣ እግስሊ ሻዕሪ ወሰዊሊ እስትሽዋር፣ ፀጉሬን እጠቢና አድርቅልኝ ማለት ነው። እግስሊ እጠቢ ማለት ነው። ሻዕሪ ፀጉሬ፣ ሻዕር ማለት ፀጉር ማለት ነው። ቀደም ብዬ እንደነገርኳቸው ወ ማለት እና ማለት ይሆናል። እንዲሁም ማለት ይሆናል። በተጨማሪም ማለትም ይሆናል። ሰዊ አድርጊ፣ ሊ ለኔ፣ ወሰዊ ሊ ማለት ደግሞ እንዲሁም አድርጊልኝ ማለት ነው። በተጨማሪም እናም አድርጊልኝ ማለት ነው። እስትሽዋር የፀጉር ማድረቂያ ፕሮሰስ ነው። የፀጉር ማድረቂያ ማሽንም ይሆናል። ቀደም ብዬ እንዳልኳችሁ ሜሽ ወይም ሃይላይት የሚባለው ኬሚካል በመጠቀም የፀጉርን ጫፍ ጫፉን ወይንም ደግሞ ከመሃሉ ለየት እየተደረገ ቀለም ሲቀባ እና አንድ ፀጉር የተለያየ አይነት ቀለም ሲኖረው ሜሽ ወይም ሃይላይት ይባላል። ፕሮቲን ወይንም ኬራቲን የሚባሉ ኬሚካሎች አሉ። እነዚህ ፀጉር እንዳይሰባበር እንዲለሰልስ የሚያደርጉ የኬሚካል አይነቶች ናቸው። ضفاير ወይም ጀዳይል ሹሩባ ማለት ነው። በአጠቃላይ ሐማም ዘይት ወይም ሐማም ክሬም የዘይትና ወይም የክሬም መቀባት ማለት ነው። ፀጉራችን ላይ ይህን ክሬም ወይም ዘይት ያደርጉና ካስክ ውስጥ ሲያስገቡን ያ ሐማም ዘይት ወይም ሐማም ክሬም ይባላል። ማኒኬር ወቢዲኬር የእጅና የእግር ጥፍር መሰራት ነው ፕሮሰሱ። ይህንን በደንብ ዘርዝሬ ባለፈው አስተምራችኋለሁ። ልታውቁ ከፈልጋችሁ መለስ ብላችሁ ያንን ቪዲዮ ማየት ትችላላችሁ። ማኪያጅ ማለት ሜካፕ ማለት ነው። ክሬም አሳስ ፋውንዴሽን ነው። ይሄ ሜካፕ ከመቀባታችን በፊት የመጀመሪያ በፊታችን ላይ የምናደርገው ክሬም ፋውንዴሽን ክሬም አሳስ ይባላል። ሑምረት ኹዱድ ወይንም ብላሸር በእንግሊዝኛ ነው። ይህ በጉንጫችን ላይ በብሩሽ ተደርጎ ነካ የሚደረግ ነው። የተለያየ ከለር አለው። ማኪያጅ ተጊል ማለት ከባድ ሜካፕ ማለት ነው። ማለት ብዙ። ማኪያጅ ካምል ማለት ሙሉ ሜካፕ ማለት ነው። ማኪያጅ እንደነገርኳችሁ ሜካፕ ነው። ካምል ማለት ሙሉ በሙሉ ማለት ነው። ተጊል ማለት ደግሞ ከባድ ማለት ነው። ብዙ ሲደረግ ሜካፕ በፊታችን ላይ ብዙ ስናደርግ ሜካፕ ተጊል ይባላል። አነስ አድርገን በትንሹ ቀለል ባለ ሁኔታ ሜካፕ ስናደርግ ማኪያጅ ኸፊፍ ይባላል። ማኪያጅ ኸፊፍ ቀለል ያለ ሜካፕ ነው።
خفيف ማለት ቀላል ወይም ቀለል ያለ ማለት ነው። ተንዚፍ በሸራ ተንዚፍ በሸራ የፊት ቆዳ እንክብካቤ በእንግሊዝኛ ፌሻል የሚባለው ነው። ተንዚፍ በሸራ እንለዋለን። ፊታችን በደንብ ታጥቦ ስክራብ ተደርጎ በክሬም ታሽቶ ማስክ ተደርጎበት ሲሰራ በእንዲህ አይነት ሁኔታ ፌሻል ወይም ተንዚፍ በሸራ ይባላል። በሸራ ማለት ቆዳ ማለት ነው። ተንዚፍ ማለት ደግሞ ማጽዳት ማለት ነው። ዒናያ ቢልጅስም ዒናያ ቢልጅስም የሰውነት እንክብካቤ ማለት ነው። ጅስም ማለት ሰውነት ነው። ዒናያ ደግሞ እንክብካቤ ነው። ኸይጥ ወይም ፈትላ ቀጥተኛ ትርጉሙ ክር ማለት ነው። ቅንድብ ለማስተካከል እንዲሁም ፊት ላይ የሚወጣን ፀጉር ለማስወገድ ክር እንጠቀማለን በዚህ አይነት ሁኔታ። እንዲሁም ሐላዋና ሸምዕ በሚባሉ ነገሮችም ፊታችን ላይ ወይም ሰውነታችን ላይ ያለ ፀጉርን ማስተካከልና ማስወገድም ደግሞ ይቻላል። ሸምዕ ማለት ሰም ማለት ነው። እኛ ሰም የምንለው ሸምዕ ይሉታል እነሱ። ሐላዋ የሚባለው ደግሞ የሚሰራው ከስኳር ከሎሚና ከውሃን ነው። እነዚህን ሶስት ነገሮች አቀላቅለን በእሳት ላይ ብዙ ስናቆየው የሚለጠጥ አይነት ወፈር ያለ ነገር ይሆናል። ያንን ወይ እንዳለ ወይ ደግሞ በጨርቅ ላይ አድርገን ሰውነት ላይ በማድረግ ላጥ ስናደርገው ፀጉሩን ይዞ ያነሳዋል። ትቢን ፈትላ ወይም ሸምዕ ትቢን ፈትላ ወይም ሸምዕ ማለት በክር ወይስ በሰም እንዲደረግልሽ ነው የምትፈልጊው ማለት ነው። ፊታችን ላይ ያለ ፀጉር ወይም ሰውነታችን ላይ ያለን ፀጉር ለማስወገድ ሳሎኖች ስንሄድ ይጠይቁናል። በክር ነው ወይስ በሰም ነው ልታደርጊው የምትፈልጊው? ትቢን ማለት ትፈልጊያለሽ ማለት ነው። ፈትላ ክር ነው እንዳልኳችሁ። ወላ ወይስ ሸምዕ ማለት ሰም ማለት ነው። ሓጅብ ቅንድብ ማለት ነው። አንድ ቅንድብ፣ አንድ ነጠላ ቅንድብ። ሐዋጅብ ደግሞ ቅንድቦች ማለት ነው። ሐዋጅብ ለምሳሌ በአረፍተ ነገር ውስጥ ስንጠቀመው ሰዊሊ ሐዋጅቢ ለው ሰማሕቲ፣ ሰዊሊ ሐዋጅቢ ለው ሰማሕቲ ማለት እባክሽ ቅንድቦችን ስሪልኝ ማለት ነው። አስተካክልኝ። ሰዊ ማለት አድርጊ ወይም ስሪ ማለት ነው። ሊ ለህኔ፣ ሰዊሊ ማለት ደግሞ አድርጊልኝ ወይም ስሪልኝ። ሐዋጅቢ ቅንድቦቼ፣ ለው ሰማሕቲ ማለት እባክሽ ማለት ነው። ሩሙሽ ሸፋሽፍት ማለት ነው። ረክቢ ሊ ሩሙሽ ኸፊፋ፣ ረክቢ ሊ ሩሙሽ ኸፊፋ ቀለል ያሉ ወይም ሳሳ ያሉ ሸፋሽፍት ለጥፊልኝ ማለት ነው። ፀጉርና ጥፍሮች ብቻ ሳይሆን ሽፋሽፍትም በሰው ሰራሽ ሁኔታ መቀጠል ወይም መለጠፍ እንችላለን። አልእብጥ ወይንም እብጥ ማለት ብብት ማለት ነው። አብጋ አሺል ሻዕረ አልእብጥ ብሸምዕ፣ አብጋ አሺል ሻዕረ አልእብጥ ብሸምዕ የብብቴን ፀጉር በሰም ለማንሳት እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ አሺል አነሳለሁ ወይም አስወግዳለሁ ማለት ነው። ሻዕር ፀጉር ነው። አልእብጥ ወይም እብጥ ብብት ነው። ብሸምዕ ማለት በሰም ማለት ነው። አልኳፌራ اللي جنب بيتنا شاطرة بالقص، አልኳፌራ اللي جنب بيتنا شاطرة بالقص ቤታችን አጠገብ ያለችው ፀጉር ሰሪ በፀጉር መቁረጥ ጎበዝ ነች ማለት ነው። አልኳፌራ ፀጉር ሰሪዋ፣ የፀጉር ሳሎን ውስጥ የምትሰራዋ ማለት ነው። እሊ ጀንብ ቤትና፣ እሊ ጀንብ ቤትና ማለት ቤታችን አጠገብ ያለው ማለት ነው። ጀንብ ማለት ጎን ወይም አጠገብ ማለት ነው። ቤትና ቤታችን። ሻጥራ ጎበዝ፣ ወንድ ከሆነ ሻጥር ነው የምንለው። ቢልገስ በመቁረጥ፣ ገስ ማለት መቁረጥ ማለት ነው። ብገስ ሻዕር ማለት ፀጉር በመቁረጥ ማለት ነው። الشعر ወይም ሻዕር ፀጉር ነው። አና ዳይመን አሩሕ ዕንደሃ፣ አና ዳይመን አሩሕ ዕንደሃ እኔ ሁል ጊዜ እሷ ጋር እሄዳለሁ፣ እኔ ሁል ጊዜ እሷ ጋር ነው የሚሄደው ማለት ነው። አና እኔ፣ ዳይመን
ሁል ጊዜ ወይም ዘወትር ማለት ነው። አሮሕ እሄዳለሁ። عندها እሷ ጋር عندي موعد مع الكوافيرة الساعة 5 عندي موعد مع الكوافيرة الساعة 5 ከፀጉር ሰሪዋ ጋራ 5 ሰዓት ላይ ቀጠሮ አለብኝ ማለት ነው። عندي ማለት አለኝ ወይም አለብኝ ማለት ነው። موعد ቀጠሮ مع ጋራ الكوافيرة ፀጉር ቤት ወይም ውበት ሳሎን ውስጥ የምትሰራ ሴት ነች። الساعة ወይም ሰዓ ማለት ሰዓት ማለት ነው። 5 حلاق ፀጉር ቆራጭ ወይም ፀጉር አስተካካይ ማለት ነው ቀጥተኛ ትርጉሙ። በአሁኑ ጊዜ ግን ፀጉር አስተካካይ ሁሉንም ነገር ይሰራል። ወንዱ ማለት ነው። ፀጉር ይቆርጣል፣ ሜካፕ ያደርጋል፣ ጥፍር ይሰራል። በአጠቃላይ የውበት ሳሎን ውስጥ የሚሰራውን ነገር በጠቅላላ ይሰራል። ይሄ حلاق ይባላል። مين صبغ لك هذا اللون الحلو؟ مين صبغ لك هذا اللون الحلو؟ ይህን ያማረ ቀለም ማን ነው የቀባልሽ ማለት ነው። ሚን ማን፣ ሰበግ ቀባ፣ ሊክ ላንቺ። ሰበግ ሊክ ማለት ደግሞ ቀባልሽ ማለት ነው። ሃዛ ይሄ፣ አሎን ወይም ሎን ቀለም ነው። አልሕሉ ወይም ሕሉ ቆንጆ ማለት ነው። ሰበግተ عند الحلاق اللي بالمول ሰበግተ عند الحلاق اللي بالمول እሞሉ ከሞሉ ውስጥ ካለው ፀጉር አስተካካይ ዘንድ ተቀባሁት ወይም አስቀባሁት ማለት ነው። ሰበግተ ማለት ቀባሁት ወይም አስቀባሁት ማለት ይሆናል። عند ማለት ጋ ማለት ነው። አልሐላቅ ወይም ሐላቅ ፀጉር አስተካካይ ወይም ፀጉር ሳሎን ውስጥ የሚሰራ ወንድ ነው። እሊ ቢልሞል ማለት ደግሞ ሞሉ ያለው ከሞሉ ያለው ማለት ነው። مول ማለት የገበያ አዳራሽ ነው። أنا في الكوافير الحين اتصلي علي بعد ساعة ونص أنا في الكوافير الحين اتصلي علي بعد ساعة ونص أهون صالون كان ساعة تكل بهلا دويلين مالتنا. أني في وسط الكوافير صالون يوبت صالون الحين أهون اتصلي دوي علي لني اتصلي علي ማለት ደግሞ ደውይልኝ ማለት ነው። بعد ማለት በኋላ፣ ساعة ማለት ሰዓት ማለት ነው። ونص ማለት ደግሞ ተኩል ማለት ነው። بعد ساعة ونص ማለት ከአንድ ሰዓት ተኩል በኋላ ማለት ነው። ساعة ونص አንድ ሰዓት ተኩል። حلاقة ፀጉር መቁረጥ ማለት ነው። ፀጉር መላጨት ማለትም ይሆናል። ለምሳሌ حلقت شعري ማለት ፀጉሬን ተቆረጥኩ ወይም ቆረጥኩ። ፀጉሬን ላጨሁ ወይም ተላጨሁ ማለት ነው። حلقت ማለት ተቆረጥኩ ወይም ቆረጥኩ ወይም ላጨሁ ወይም ተላጨሁ። እኔ ስቆርጠው ሰው ሲቆርጥልኝ፣ እኔ ስላጨው ሰው ሲላጨኝም حلقت ነው የምንለው። شعري ፀጉሬ። اليوم رحت الصالون وحلقت دقني كامل اليوم رحت الصالون وحلقت دقني كامل ዛሬ ፀጉር ቤት ሄጄ ጺሜን ሙሉ በሙሉ ተላጨሁት ማለት ነው። اليوم ዛሬ رحت ሄድኩ الصالون ወይም ሳሎን የውበት ሳሎን ነው። وحلقت ማለት እና ተላጨሁ ማለት ነው። ድግኒ ጺሜ፣ ድግን ጺም ነው። ካምል ሙሉ በሙሉ እንዳለ። قص الأطراف بس وبعدين عدل لي دقني قص الأطراف بس وبعدين عدل لي دقني የፀጉሬን ጫፉን ብቻ ቆረጥና ከዛ ጺሜን አስተካክልልኝ ማለት ነው። قص ቁረጥ፣ الأطراف ወይም አጥራፍ ጫፍ ወይም ጫፍ ማለት ነው። በስ ብቻ፣ وبعدين ማለት ደግሞ ከዛ በኋላ፣ عدل ማለት አስተካክል ማለት ነው። ሊ ለኔ፣ عدل لي ማለት ደግሞ አስተካክልልኝ ማለት ነው። ድግኒ ጺሜ፣ ድግን ጺም ነው። أخوي راح للحلاق يقص شعره أخوي راح للحلاق يقص شعره ወንድሜ ፀጉሩን ሊቆረጥ
ወደ ፀጉር አስተካካይ ሄደ ማለት ነው። አኹይ ወንድሜ ማለት ነው። ወንድም አኽ ይባላል። ራህ ሄደ። ልልሐላቅ ወደ ፀጉር አስተካካይ። ይግስ ይቆርጣል። ሻዕረ ፀጉሩን። ሻዕር ፀጉር ነው። ዝቡን ዝቡን ደንበኛ ማለት ነው። ወንድ ነው ይሄ። ሴት ስትሆን ዝቡና ነው የምንለው። ዝቡና። ብዙ ደንበኞች ደግሞ ዘባይን ዘባይን ይባላሉ። هو زبون قديم عندنا هو زبون قديم عندنا እሱ የኛ የረጅም ጊዜ ደንበኛችን ነው ማለት ነው። ወይም እሱ የኛ ነባር ደንበኛችን ነው። هو እሱ ዝቡን ደንበኛ ነው እንዳልኳችሁ። ገዲም የቆየ ማለት ይሆናል። አሮጌ ማለት ይሆናል። ነባር ማለትም ይሆናል። عندنا እኛ ጋር። هي زبونة ممتازة هي زبونة ممتازة እሷ በጣም ጥሩ ደንበኛ ነች ማለት ነው። هي እሷ ዝቡና ሴት ደንበኛ ነች። ሙምታዛ በጣም ጥሩ። ወንድ ከሆነ ሙምታዝ ነው የምንለው። ለምሳሌ هذا المطعم ممتاز وأكلهم لذيذ هذا المطعم ممتاز وأكلهم لذيذ ይህ ምግብ ቤት በጣም ጥሩ ነው፣ ምግባቸውም ይጣፍጣል ማለት ነው። እዚህ ላይ ሙምታዝ ያልነው ምግብ ቤት በወንድነት ጾታ ስለሚገለጽ ነው በአረብኛ። المحل مليان زباين اليوم المحل مليان زباين اليوم ሱቁ ዛሬ በደንበኞች ተሞልቷል ማለት ነው። المحل ሱቁ፣ محل ማለት ሱቅ ማለት ነው። መሊያን ሙሉ ወይም ተሞልቷል ወይም የተሞላ ማለት ነው። ዘባይን ደንበኞች፣ አልዮም ዛሬ። ከዚህ ቀጥሎ ሆምወርካችሁን እሰጣችኋለሁ። በርትታችሁ አጥኑ፣ በርትታችሁ ስሩ። የእነዚህን ቃላቶች ትርጉሞች ንገሩኝ። ሳሎን ወይም አሳሎን ወይም ኩዋፌር ወይም አልኩዋፌር ምን ማለት ነው? ኩዋፌራ ገሲል ሸዕር ገሲል ሸዕር። قص شعر قص شعر. اغسلي شعري. وسويلي استشوار. ضفاير. حمام زيت حمام كريم ماكياج كريم أساس مكياج كامل مكياج ثقيل مكياج خفيف تنظيف بشرة عناية بالجسم خيط ويم فتلة حلاوة ويم شمع حواجب رموش الإبط ويم إبط جنب عندي موعد الساعة 5 حلاق اللون ويم لون سبقته اللي بالمول الحين اتصلي علي ساعة ونص حلاقة حلقت شعري دقني الأطراف ويم أطراف وبعدين عدل أخوي شاعره زبونة زباين قديم ትምህርታችን በዚህ ላይ ያልቃል። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ። ጥያቄዎቻችሁ ሁሉ በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ትምህርቱ የጠቀማችሁ ከሆነ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።